ያለፈው ነገር በሙሉ አልፏል። አሁን በር ላይ ቆምኩት የሚሄድበትና የምጠለልበት ቤት ስላጣው ነው። እባክህን ይቅርታ አድርግልኝ። የበፊቱን ነገር አታንሺ፣ እሱን እርሺው። አሁን ግቢና ተቀመጪ። ባይሆን እዚህ ቤት ከዛ የባሰ በጣም ከባድ ነገር ተነስቷል። መግባትማ እገባለሁ። ቆይ ግን ምን ሆነሃል? ፊት ሁሉ አመድ መስሏል እኮ። ምን ሆነ ነው እንደተለዋወጥከው? እስኪ ንገረኝ፣ ምንድን ነው የተፈጠረው? አሁን ላይ ምንም አልሆንኩኝም። ደግሞ ምንም የተፈጠረ ነገር የለም። አሁን ዝም ብለሽ ወደ ውስጥ ግቢ። አይ እየዋሻኝ እንደሆነ በደንብ ያስታውቃል። ፊት ላይ ያለው ጭንቀትና ፍርሃት እኮ እኔን ራሱ በጣም እያስጨነቀኝና እያስፈራኝ ነው ያለው። ያየሽው ድንጋጤማ አእምሮዬ ግራ ተጋብቶ ተበታትኖ ስለነበረ ነው እንጂ ሌላ ምንም ነገር አይደለም። አይ አንተ ብቻ ሳትሆን እች ልጅ ራሱ በጣም እየፈራች የተንቀጠቀጠች ነው ያለችው። ሁኔታው ምንም አልገባኝም። ቆይ ምንድን ነው የተፈጠረው? የእሷ ድንጋጤ ታያት። እሷ እንደዚህ የምትሆነው በራሷ በሰራችው ጥፋትና ስህተት ነው እንደዚህ የምትባክነው። እንዴ ምን ሆናችኋል? የሁለታችሁም ሁኔታ እዚህ ቤቱ ሰላም እንደሌለው በደንብ ያስታውቃል። አድናን ንገረኝ፣ ምንድን ነው የተፈጠረው? ሚራ አሁን እባክሽ በጥያቄ አታጨናንቂኝ። እባክሽ በቃ ዝም ብለሽ ግቢ። ሚስጥሩን ንገረኝና አብረን መፍትሄ እንፈልግለት። ቀላል ሊሆን እኮ ይችላል። ይኸውልሽ አሁን ሁሉም ነገር ማስረዳበት አቅም ስለሌለኝ ልክ ስረጋጋ እያንዳንዷን ነገር ቁጭ አድርጌ ያስረዳሻለሁ። አሁን ግቢ። እሺ በቃ ተዋድናል። ከዚህ በላይ ላስጨንቅ አልፈልግም። አሁን ራሱ በጣም ተጨንቃል። እዚህ ላይ ደግሞ እኔ ልጨመርብህ አልፈልግም። ስለተረዳሽኝ አመሰግናለሁ። አንቺ ምንም አታስቢ። ወደ ውስጥ ግቢና ሳሎን ቁጭ በይ። እሺ በቃ ያው አንተ እስክትረጋጋ ድረስ እኔ ወደ ውስጥ ገብቼ ልቀመጥ። ሰምተሽ እቺን ጂዚውን ተዋትና እናንቺ ወደ ኩሽና ገብተን የምንነጋገረው ነገር አለን። እሺ እሺ ቀጥይ፣ ግቢ፣ ቅደም። እሺ ንገሪኝ፣ አሁን የት ልትሄጂ ነበር? ይቅርታ ተወርናል። እኔ በልጁ መጥፋት ደንግጬ እንጂ ሌላ ክፉ ነገር አስቤ አልነበረም ቦርሳዬን ያዝኩት። አሁን እውነቱን ንገሪኝ፣ የዚህ ምስኪን ልጅ መታገት ውስጥ እጅሽ አለበት የለበትም? ኧረ እና በፈጠረው ነበር። እኔ እዚህ ነገሮች ጭራሽ እጅ የለበትም። እንዴት እኔ እንደዚህ ትጠረጥረኛለህ? ታዲያ ምንም አይነት ጥፋተኝነት ከሌለብሽ ለምንድነው ታዲያ ቦርሳሽን ይዘሽ ለእኔ ሳትነግሪኝ ተጣድፈሽ ለመውጣት የምትሞክሪው? ይሁንላት አድናል። የልጁ ጠባቂ እኔ ስለነበርኩ ልጁ በመጥፋቱ እኔ ላይ ታመካኛለህ ብዬ ስለፈራሁ እኮ ነው ለመሄድ የተነሳሁት። ያጣሽው መስሎሽ ከሆነ ተሳስተሻል። ልጅ ያለበትን ቦታ በውል ሳታውቂና ሳታስረክብኝ ከዚህ ቤት አንድ እርምጃ ንቅንቅ አትይም። እባክህን አትወርናል። እኔ ልጅ የት እንደደረሰ በፍጹም አላውቅም። እመነኝና ልቀቀኝ እባክህ ልሂድ። የእሱ መጥፋት አንቺን ቀድሞ ካላስደነገጠሽና መረጃው ከሌለሽ በስተቀር እንደዚህ ከመሬት ተነስተሽ የምባክኝበት ምንም ጉዳይ ሊኖርሽ አይችልም። እውነቴን ነው የምልህ አድናል። የልጁ መጥፋት ልክ እንደ እናቱ ለሆነ እኔን በጣም አስደንግጦኛል። እባክህ ልመናኝ ስማኝና እኔ ልቀቀኝ። ትሰሚኛለሽ? ከአሁን በኋላ የትም ብትሄጂ አታመጪኝም። እሺ? ደግሞ ልንገርሽ አንድ ነገር፣ ከዚህ በኋላ ማንንም አላምንም። ማንንም። የኔ ውድ ልጅ በዚህ ሰዓት ምን እየሆንክ ይሆን ያለው? የትም ግን አንዴ ድምፅህን ብሰማው። አምላኬ እባክህን ዝም አትበል። ልጅ እኮ በዛ ክፉና አውሬ በሆነ ሮቤል እጅ ላይ ነው ያለው። አደራህን አምላኬ አደራህን። ልጅ አንድ ነገር ሳይሆን ከሮቤል ልጅ አስመልጥልኝ አደራህን። ያ አውሬ እህቴን እንደገደለብኝ አሁን ደግሞ በምስኪኑ ልጄ ላይ ሊጨክንበት ነው። አደራህን ብቻ ልጄን ከክፉ ሁሉ ጠብቅልኝ። አድናን ምንድን ነው? ወዴት ነው የምትሮጠው? ፊት ሁሉ እኮ አመድ መስሏል። በሰላም ነው? ቆይ እዚህ ቤት ምን እየተፈጠረ ነው ያለው? እኔ እኮ ግራ ገባኝ፣ ጨነቀኝ። እስኪ ንገረኝ፣ ምንድን ነው? ያ ሮቤል የሚባል ጨካኝ አውሬ እዚህ ቤት ድጋሚ መጥቷል። ሮቤል? እንዴ ሮቤል ምን አደረገ? እስኪ ንገረኝ፣ ምን ተፈጠረ? ሮቤል ትልቅ ጉድ ሰራኝ ሚራ። እቤቴ ድረስ መጥቶ ልጅን ሰረቀኝ። ምን? እንዴ ልጅን ማለት የትኛውን ልጅን? እንዴት ከቤት ገብቶ? እኔ አልገባኝም። እውነትህን ነው? ያድናል። በፍጹም እንዴ ይህን ነገር ላምን አልችልም። እውነትህን ነው? እዚህማ ቁጭ ብዬ አልጠብቅም። በል ና እንሂድ። አብረን ነው መሄድ ያለብን። በፍጹም አንቺ ከእኔ ጋር አብረሽ ልትሄጂ አትችይም።
ይልቅ ለሆነ ራሷን በጣም አሞታል። አናቷ ሊፈነዳ ነው። ግቢና እሷን አረጋጊያት። እንደዛ ይሻላል። እሺ በቃ ችግር የለም። እሷ ጋር ቢሆን ሆናለሁ። በቃ እንደዛ እኔ ደርሼ እመጣለሁ። እሺ አድናን። ወይ ሮቤል በቃ መቼም አትለወጥም ማለት ነው። አንቺ ውዳቂ ምን አባሽ እየሰራሽ ነው? የሁሉ ሰዓት ስልኩ ሲጠራ ማታነሺው እዛ ምን እየሰራሽ ነው? ኧረ ምንም ሮቤል፣ ስልኩ እኮ ራቅ ብሎብኝ ነው። ደግሞ ሰማኝ፣ እዚህ ቤት አዲስ ነገር አለ። ምን መሰለህ አዲሱ ነገር? ሚራ የምትባል ሴት እዚህ ቤት መጣለች። ሚራ? እንዴ ሚራ ተፈታች ነኝ? ቆይ እሷ ዛዘር ቤት ታስራ ነበር እንዴ? ማለቴ እንዴት ልትፈታች አለች? እሱን እንዴት አውቃለሁ? እሱ ለእኔ ማንም የነገረኝ የለም። እኔ ራሱ ሳሎን ከአድናን ጋር ስታወራ ነው ያየኋት። አንቺ ለወሬ አትቸኩይ እሺ። የሚራ መምጣት ደግሞ በጣም ጥሩ ነው። ለማንኛውም ሁሉንም ነገር እዛ ሆነሽ በትኩረት ተከታታይ። ሚራንም ቢሆን አንቺ መኖር በዚህ ሰዓት ነው የሚጠቅመኝ። ስለዚህ ይሄ ልውጣ የምትይው ነገር ተይና አርፈሽ ተቀመጪ። ሮቤል እባክህ ስልኩን አትዝጋው። ስማኝ፣ እኔ አድናን የጠረጠረኝ ነው። ከዚህ በአስቸኳይ መሄድ እፈልጋለሁ። ሮቤል ስልኩን ዘጋኸው? ሮቤል አንቺ እንዴ ማን ነው ስልክ የምታወሪው እንዴ? ቆይ ሮቤል ደግሞ ማን ነው? ማንንም ሲቀጥል ስልኬ ዝም ብሎ ጠርቶ ነው። ቆይ አንስራሽን ጥያቄ ለመጠየቅ ምን መብት አለሽ? አንቺ አትዋሺኝ። ሮቤል ስትይ በገዛ ጆሮዬ ቁልጭ አድርጌ ሰምቼሻለሁ። በይ ንገሪኝ፣ ማን ነው ሮቤል? እንዴ ሴት ያሞሻል እንዴ? የምን ሮቤል ነው የምትይኝ? እኔ ሮቤል የሚባል ስም በጭራሽ አልጠራሁኝም። ጭራሽ ሮቤል የሚባል ሰውም አላውቅም። ምን ሆነሽ ነው? ጤነኛ አይደለሽ? አይ አይመስለኝም። የሆነ የምትደብቂው ነገርማ አለ። በጤናሽ እንደዚህ አትሆኝም። ይልቅ እሱን ተይው። ሉዋና የትኛው ክፍል ነው ያለችው? እዛኛው ክፍል ናት። እሺ። እቺ ደግሞ ከየት የመጣች እረኛ ናት? ምን ትመስላለች? ስታስጠላ! ገና ከመምጣቷ አልተቆጣጠረ። ስታስጠላ! ቀፋፊ! እንዴ ሚራ ተፈታሽ እንዴ? ሉዋና? አዎ ተፈታሁ እኮ። እድሜ ለእናንተ። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ ሮቤል ጉድ ሰራኝ እኮ ጉድ ሰራኝ። ሉዋና እውነት እኔ አላወቅኩም ነበር። አሁን እኮ ነው ድንገት የሰማሁት። እሱ እንደሆነ በጣም እርግጠኛ ነኝ። ሳራ እህቴን ገደለብኝ። አሁን ደግሞ ምስኪኑን ልጄን ሊነጥቀኝ ሊገለብኝ ነው። እሱ ነው። አይዞሽ እሺ ሉዋና እባክሽን ተረጋጊ። ተይ በፈጠረሽ እንደዚህ አትበይ። እርግጠኛ ነኝ የልጁ አምላክ አለ። ምንም አይሆንም እሱ። አንቺ ብቻ ራስሽን አረጋጊ። ወደ ቀልብሽ ተመለሽ እባክሽ። ምንድን ነው የምረጋጋው? ልጄ እኮ እሱ እጅ ላይ ነው ያለው። እንዴት ነው የምረጋጋው? ሚራ ላኪኒ ሰዎች ሊያሳብዱኝ ነው እንዴ? እሺ ልጄ የት ነው ያለው? ልጄ የት ነው? ሉዋና እባክሽን ልለምንሽ ተረጋጊ። አንቺ ከተረጋጋሽ ብቻ ነው መፍትሄ ልናመጣ የምንችል። እባክሽን ቀዝቀዝ በይ። ልጄ ይገኛል። ሚራ በጣም ተጨንቄ እኮ ነው። ያውሬ ልጄን ቢገልብኝስ? ሉዋና ተረጋጊ። ምን ሆነሻል? በጣም እየተንቀጠቀጥሽ እኮ ነው ያለሽው። ቆይ እኔ ውሃ ይዤ ልምጣ። እሺ አይዞሽ። እባክሽን ውሃ ስጭኝ። ሉዋና ደህና አይደለችም። ውሃ ያስፈልጋታል። ለመሆኑ አንቺ ለሉዋና ለምን ደስ ትጨነቂያለሽ? ምን አገባሽ እዚህ ቤት ውስጥ? እንዴ ምን ማለት ነው? ምን አገባሽ ማለት? ሰው እዚህ ቤት ውስጥ የተሰቃየ ያየው እንዴት ነው ዝም የምለው? ስሚ፣ የበፊት ክፉና መጥፎ ማለትሽ በደንብ አውቀዋለሁ። እዚህ ቤት መተሽ አታስመስይ። ቆይ አንቺ ማነሽ? እንዴት መስሎኝ እንደዚህ የምትናገሪው? እስኪ ንገሪ ስለማንነትሽ። ማነሽ? አይ ወደ በፊቱ ትክክለኛ ማለትሽ ብትመለሽ ይሻላል ለማለት እንጂ ለሌላ እኮ አይደለም። እየጠበኩሽ ነው። አስቀድሜ ስለኔ ምንድን ነው የምታውቂው? እውነቱን ብቻ ንገሪኝ። አይ ተሳስቻለሁ። እኔማ ዝም ብዬ ነው። በጣም ይቅርታ። አንቺ ቆይ ለምንድን ንግግርሽን የቀየርሽው? እስኪ ንገሪኝ። ከጀርባሽ ማን ያለው? ማንን ነው እየደበቅሽ ያለሽው? ውሃ ነው አይደል ያልሽኝ? በቃ ይዘሽላት ሂጂ። እኔን አታጨናንቂ። እንዴ እቺ ልጅ ማናት? በስልክ ሮቤል ስትል ሰምቻለሁ።
እርግጠኛ ነኝ። ወደ ቀድሞ ማንነትሽ መመለስሽ አይቀርም። እሺ አመሰግናለሁ። ሉሃናዬ ውሃ ይዤልሽ መጣሁ። ትንሽ እንድትረጋጊ ያግዝሻል። እባክሽን ጠጪ። ሚራ ሮቤል እኮ እንደምታስቢው ተራ ሰው አይደለም። በጣም አውሬ የሆነ ሰው ነው። አውቃለሁ ሉሃና፣ በደንብ አውቃለሁ። ግን ደግሞ ምን ማድረግ እንችላለን? እባክሽን ተረጋጊ እያልኩሽ ነው። ተረጋጊ። ለአንድ እህቴ ለሳራ ያላዘናና የገደላት አውሬ ለአንዱ ለምስኪኑ ልጅ እንዴት ያዝናል? እባክሽ ሚራ አንቺም ዝም ብለሽ አትይም። በቃ የሆነ ነገር አድርጊ እስቲ፣ የሆነ መፍትሄ ፈልጊ፣ እርጂ። እሺ ሉሃና፣ እውነት ተረጋጊ። እኔ የሆነ ነገር አስባለሁ። ተረጋጊ። ልጄን ግን በህይወት የማላገኘው ከሆነ እኔም ከዚህ በኋላ መኖር አልፈልግም። ሞታለሁ ሚራ፣ እውነቴን ነው ሞታለሁ። ሉሃና ምን ሆነሻል? እንዲህ አይነት መጥፎ ሀሳብ አታስቢ። ጥሩ አይደለም። አትጨናነቂ እንጂ ይሄን ውሃ ጠጪ። እባክሽን ጠጪ። ሄሎ ሄሎ፣ ሮቤል ለፈለክ ዝጋው። የአንተ አላማ ምንም ሆነ ምን እኔን አይመለከተኝም። እኔን የሚመለከተኝ የምትከፍለኝ ገንዘብ ብቻ ነው። ተመስገን። አድናን ምን ነው? ቆየ እኮ። እየሰማሁ አዲስ ነገር አለ እንዴ? ምንም ማድረግ አልቻልኩኝም። ሮቤልን ብዙ ቦታ ፈለግኩት፣ ግን ላገኘው አልቻልኩኝም። ቆይ ወይ ካልሆነ ለምን ለፖሊስ አላመለከትክም? አይ ለፖሊስማ መናገር አልችልም። ምክንያቱም ፖሊሶች መስማታቸውን ሮቤል ከሰማ ልጄ በእጁ ነው ያለው። ሮቤል ደግሞ ጨካኝ ነው። ልጄን ይገለብኝ። እሺ ታዲያ መፍትሄ ይሆናል ብለህ ያሰብከው ነገር አለ? ምንም የለም። ለሮቤል እንደ ባሪያ ሲገዙ ከመኖር የዘለለ ምንም አማራጭ የለም። አምጣ ያለኝን ገንዘብ እየሰጠው ለሱ እየታዘዝኩኝ እሺ እያልኩ ከመኖር በዘለለ ምንም አይነት ምርጫ የለኝም። እሺ በቃ አይዞህ፣ ተረጋጋ። እሺ እውነት እኮ ተደብቆ አይቀርም፣ አንድ ቀን ይወጣል። እኔ የምልሽ ሉሃናስ ግን አሁን እሷ እንዴት ናት? ሉሃና አሁን ተኝታለች። አረጋጋውና ውሃ ሰጥታት ተኛች። ደህና ናት። እሺ መተኛቷን አስተኛች። ባዶ እጄን ስመለስ ሉሃናዬ ከእንቅልፏ ስትነቃ ምን ብዬ መልስላታለሁ? ልጅሽን ይዤልሽ እመጣለሁ ብዬ ቃል ገብቼላታለሁ። የሮቤል ክፋት እንደሆነ መቼም አይሳካም። ይህ ደግሞ እርግጠኛ ነኝ። አድናን አይዞህ፣ አታስብ፣ ልጅ ይገኛል። ፈጣሪ ያውቃል። ሉሃና የኔ ፍቅር፣ ለአንቺ ያለኝ መውደድ ከምንም በላይ ነው። የኔ ልዕልት፣ አንቺ ወደ እኔ ህይወት ከመጣሽበት ጊዜ ጀምሮ መከራና ችግር አለቀብሎሻል። እኔም እንደ አባት ልጅ መጠበቅ ተስኖኛል። ምን እንደማደርግ እንጂ ግን ደግሞ ምን ልጃችንን ከየትም ብዬ እንደ አምላክ ፈቃድ ፈልጌ ያመጣዋለሁ።
የኔ አበባ ልጄን በቅፍሽ አስገባልሻለሁ። ከዛ አንቺም የተረጋጋች ትኖርልኛለሽ። አምላኬ እባክህን አግዘን። የግድ የልሆና ልጅ መገኘት አለበት። የግዴታ መገኘት አለበት። አይነት ጣጣ ውስጥ የገባ ነው። ሜራ ያለበለዚያ እዚሁ ነው የምገልሽ። እሺ ሮቤል የልሆና ልጅ በህይወት እንዲመለስ ከፈለግሽ እኔም ልጅን ታደርጊያለሽ። ገባሽ? አላደርኩም። እኔ ከአንተ ጋር ምንም አይነት ስራ አልሰራም። ያውም የክፋት ስራ አልሰራም። ታደርጊያለሽ። እዚህ ነገር ውስጥ እኮ የገባሁት በአንቺ የተነሳ ነው። ነገሩን ሁሉ የጀመርሽው አንቺ ነሽ። እሺ ልቅቅኝ። እኔ አሁን ሙሉ ለሙሉ ተለውጫለሁ። ወደ ቀድሞ ማንነት አልመለስም። ክፉ ስራ አልሰራም። በቃ ግዴታሽ ነው። እኔ ከጠፋሁ አንቺም አብረሽን ትጠፊያለሽ። ገባሽ? ወይኔ አምላኬ። እሺ በል ንገረኛ። ቆይ ምንድነው ከኔ የምትፈልገው? ምንድን ላግዝ ነው የምትፈልገው? ልሆናን ሙሉ በሙሉ የኔ ታደርጊያታለሽ። ገባሽ አይደል? ወደ እኔ ይዘሻት ትመጫለሽ። አንተ ክፉ! በፍጹም እንደ አይነት ስራማ ከአንተ ጋር አልሰራም። አላግዝም፣ አላረግም። እሺ እንደዛ ከሆነ በጣም ጥሩ። ስለዚህ የልሆናን ልጅ ሬሳ ገድዬ እልክልሻለሁ። ምርጫው አንቺ ነው ማለት ነው። ቢራ ወደ ሄደች ቅድም ሳሎን ነበረች። እንዲያውም አንጧት እኮ። እኔ እንጃ ጋሼ፣ እኔ ወዴት ሄደች በፍጹም አላየኋት። ለመሆኑ እዚህ አካባቢ ምንም የሰማሽው አዲስ ነገር ምንም አይነት ድምፅ የለም? እኔ በበኩሌ ምንም የሰማሁት ሆነ ያየሁት አዲስ ነገር የለም ማለት ነው። አይ ዱንያ ፈበበል ነው ቢቢ ነው አሁን ባለበት ሁኔታ። የኔ ምስኪን። ቆይ ለብቻሽ ስለማን ነው የምታወሪው? የምታጉረመርሚው? እንደው ከእናቱ ተለይቶ የሚያውቅ ምስኪን ልጅ ሮቤል እንዴት እንዲጨከነበት። ማንን ያልሽው? ቆይ ሮቤልን ታውቂዋለሽ እንዴ? ስሙ ማን ነገረሽ? ካሽ እናንተ ቅድም እኮ ስጠሩ ስለሰማሁሽ ያሉን የመጨረሻ የተሟላቁ። እርግጠኛ ነሽ በትክክል ስሙን ከኛ ነው የሰማሽው? አዎ ጋሼ፣ እኔ በፍጹም ሮቤል የሚባል ሰው አይኔም አይቼ አላውቅም። ወይታሽ ግን ጥርጣሬ ልትለኛል። እሺ ለጥቂት ተረፉ በአፊስ ተልጠፋ ነበር። ወይኔ ምን አይነት መቅለብለብ ነው በእናታችሁ። ውጣልኝ! በቃ ውጣልኝ! ላይ ካልፈልግም ውጣልኝ! 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 ሚራ! 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 ምን ሆነሽ ነው የምትጮይው? ምንም ምንም ኧረ ምንም። ታውቆሻል፣ እየጮሽ እኮ ነው። ዝም ብዬ ነው። እኔ የምለው ምን አዲስ ነገር አለ? በሰላም ነው? አዎ ደህና ነኝ። ምን አዲስ ነገር ይኖራል ብለሽ ነው? ያንን እባብ ሮቤልን ከመፈለግ በዘለለ ነገሩ እውነትህን ነው። እሱ እንደሆነ ሞቶም ይመጣል። ለማንኛውም ሳሎን ስላጣሁሽ ነው የመጣሁት። እሺ መጣሁ። ጉዴ! ምንድን ነው ያደረኩት? መናገር ነበረብኝ። ምንድን ነው ያደረኩት? ልጄስ ምን አዲስ ነገር አለ? አድናን እባክህ ንገረኝ፣ ምን አዲስ ነገር አለ? ልጄ
ልጄስ? ለሆነይ ተረጋጊ። እኔ እንትን እለዋለሁ ማለት አገኘዋለሁ። ደግሞ ቃል ገብቼልሽ የለም እንዴ? እመኚኝ። አለኝም እንዴትም ብዬ አመጣዋለሁ። ግን እባክሽ ትንሽ ጊዜ ብቻ አስችኝ። ትንሽ እሺ አድናን፣ አምናለሁ፣ ችግር የለም። ብቻ ግን አደራህን አድናን፣ እባክህ አደራ። አታስቢ ቆንጆ፣ ምንም አታስቢ። እሺ ስለኔ አትጨነቂ። ችግር የለውም፣ አመጣዋለሁ። ግን ልጄስ? እኔ ነፍሴ ልትወጣ ነው። ልጄስ የት ነው? ምን ሆኖ ነው? ወይኔ ጉዴ! ቆይ አሁን መናገር ነበረብኝ ነው ወይስ እንዴት ነው? ወይኔ ሚራ፣ ምን ውስጥ ነው የገባሽው ግን? እንዴ አንተ ሰውዬ፣ እዚህ ምንድን ነው የምትሰራው? ምንድን ነው የምታደርገው? አንተ ያማል እንዴ? ቆይ አሁን አድናን በሄድ ኑሮስ ምንድን ነው የሚፈጠረው? አልተለወጠችም ሚራ፣ ክፉ ሰው ነች። አሁንም ነበር ቢቢ። እባክህን ተው፣ አታበጣጣኝ። ከእነሱ ጋር ድጋሚ አታጣለኝ እባክህን። በሰላም ልኖርበት። አትረብሸኝ ሮቤል፣ አትረብሸኝ። አላሳዝንም፣ ትንሽ እንኳን ላሳዝንሽ። እኔ እኮ አሁን ሮቤል እዚህ ጋር ነበረ ብሎ እኮ መናገር አቅቶኝ አይደለም። ታውቃለህ፣ አንተ ሴጣን መሆንህን ስለማውቅ ልጃቸው እንዳገልባቸው ብዬ ነው ዝም ያልኩት። በቃ ሂድልኝ፣ ውጣልኝ ከህይወቴ። ፈልገሽ እኮ አይደለም የምታደርጊው ሚራ፣ እኔ ያስገድጄሽ። ትሰማለህ? ብታስገድደኝም አላደርገውም። ጥሩ ሰው ሆነሽ የለ እንዴ? ለልጁ ስትል ታደርጊዋለሽ። ምን ችግር አለው? አይ አላደርግም፣ ማድረግ አልፈልግም። በቃ ሰሚኛለሽ? ልጁ የኔ እንዲሆን ነበር የምፈልገው። ለዛ ነው። እንዴ ሮቤል፣ ምን ሆነሃል? ትንሽ እንኳን አስብ። ወንድም ልጅ እኮ ነው። ነገርኩሽ እኮ ልጁ የኔ እንዲሆን ነበር የምፈልገው። ከሰማሽ ሮቤል፣ አንተ እባብ ነህ። እባክህ ለምን አትሰማኝም? እኔ ከቀን ወደ ቀን እዚህ ቤት የተሳቀኩኝ ነው። ሚራ ምንም አይነት የምትለወጥ ሰው አይደለችም። እሷ ከኛ ጋር ለመሆን ዝግጁ አይደለችም። ሮቤል በቃ እኔ ለምን አትተወኝም? አንቺ ምንድን ነው የምታወሪው? ሮቤል እባክህን፣ እኔ ከዚህ በላይ እዚህ ቤት መቆየት አልፈልግም። በቃ አንተ ጋር ልምጣ፣ ከዚህ ቤት ልውጣና የፈለግከውን ነገሮች ሆኜ እሰራለሁ። እባክህ ስማኝ። ፍኖት፣ አለቃሽ እኔ ነኝ። እሺ ሮቤል እባክህን ስማኝ። ለምን አትሰማኝም? ሮቤል ሄሎ፣ ሮቤል ሄሎ። ፍኖት፣ አድናን፣ ሮቤል እስቲ ነው የሰማሁሽ?